ኦሮሚያ ውስጥ አማራ በብዛት እየተፈናቀለ ባለበት ሁኔታ የተለያዩ ቀውሶች አማራ ክልል ውስጥ በአማራ ህዝብ ላይ እየተፈጸሙ ባሉበት ሁኔታ ነው አማራ ትጥቅ ፍታ የሚል ጥያቄ ተይዞ በኃይል ለማስፈጸም እንቅስቃሴ የተጀመረ ሰፊ የህዝብ ጥያቄ አታፈናቅሉን፣ አትግደሉን የሚል ከፍተኛ ጥያቄ ነበር። በሰላማዊ መንገድ አገዛዙን እየተጠየቀ ያለው ነገር ግን ያገዛዙ ምላሽ በህይወት የመኖርን ያህል ነገር በጅምላ የሚገደልበት ወቅት ነው። ያኔ ለዛ ትኩረት ሳይሰጥ ለሚፈናቀለው ትኩረት ሳይሰጥ ለሚገደለው ትኩረት ሳይሰጥ ማን አሳሰበው? ላገዛዙ የአማራ አርሶ አደሮች የያዙት ትጥቅ የአማራ ወጣቶች የያዙት ትጥቅ አሳሰበው። የትግራይ ጦርነት መከላከያ ተመታ ተብሎ ያዘመቻው በተካሄደበት ጊዜ ትግራይ ውስጥ የፋኖ የሚባል አደረጃጀት አልነበረም። የአማራ ልዩ ኃይል ከመከላከያ ጎን ሆኖ ተሰልፏል። እንዲሁም ደግሞ ግለሰቦች እንዲሁ ፋኖንን የሚሉ በተለይ ሰሜን ጎንደር አካባቢ የተወሰኑ ግለሰቦች በዛው ከአማራ ልዩ ኃይልም ከመከላከያም ጎን ሆነው ተሰልፈው የተሳተፉ ሊኖሩ ይችላሉ። በዛ ወቅት ዋናው ፋኖ የተፈጠረው እየሰፋ የመጣው የትግራይ ኃይሎች ወደ አማራ ክልል ገብተው ከፍተኛ ውድመት እያደረሱ በነበረበት ጊዜ የአማራ ህዝብ ራሱን ለመከላከል ብዙ ነገሮችን ማድረግ ነበረበት እና ብዙ ወጣቶች ኢንፎርማሊ የመደራጀት ሁኔታ የጀመሩበት ጊዜ ነበር። በዛ ወቅት እንግዲህ አማራ ራሱን ዲፌንድ ለማድረግ የሚሄድባቸው ሁኔታዎች ብዙ ልዩ ኃይሉን ማጠናከር፣ ኢንፎርማል የሆኑትን አደረጃጀት ይሄ እንደ ፋኖ አይነቱን እንቅስቃሴ በየቦታው እየተፈጠረ እየሰፋ የሄደበት ሁኔታ ነበረ። አሁን ይሄም ሄዶ ያኛው ጦርነቱ ካበቃ በኋላ ሌላ ፖለቲካዊ መልክ ያለው የፋኖ እንቅስቃሴ ተጀመረ። ያኛው በተነሳሽነት በየአካባቢው ካለው የመንግስት የጸጥታ ኃይል የአማራ ክልል በተለይ የአማራ ክልል ልዩ ኃይል ጋር ሆኖ ተሳታፊ የነበረ ኃይል ነበር። ኋላ ወደ ፖለቲካዊ ኃይልነት እና ወደ ተደራጀ እንቅስቃሴ እየተፈጠረ እያደገ የመጣበት ሁኔታ አለ። ይሄ በዋነኛው ጥሪ አቅራቢው መንግስት ነበር። በእውነቱ ለመናገር ያኔ የክልሉ መንግስት ማርከህ ታጠቅ የሚል ጥሪ አስተላልፎ ነበር። የፌዴራል መንግስቱም የመከላከያ አመራሮችም በጣም ከፍተኛ ሙገሳ እና ህዝቡን የማነሳሳት ስራ ይሰሩ ነበር። ከጎናቸው ተሰልፎ ከመከላከያ ጎን ተሰልፎ ከአማራ ልዩ ኃይል ጎን ተሰልፎ የትግራይ ኃይሎች ከአማራ ክልል እንዲወጡ የበኩሉን አስተዋጽኦ አበረከተ። ከዛ በኋላ የትግራይ ኃይሎች ከአማራ ክልል ከወጡ በኋላ መንግስት በትጥቅ አስፈታለሁ ብሎ በ2014 ማለት ነው ትጥቅ አስፈታለሁ ብሎ ብዙ ፋኖ ናቸው የሚባሉ ሰዎችን በሙሉ ወደ 14-15 ሺህ አካባቢ የሚደርስ እስር ቤት ያስገባበት ሁኔታ ነበር። ከመንግስት ጎን ሆነ ስለታገልን እንዴት ነው የምንታሰረው? መሳሪያችን በሬያችንን ሽጠን ለገዛ ነው መሳሪያ አምጡ የምንባለው ለምንድን ነው የሚል ቅሬታ ስሬስ የሆነ ቅሬታ ተፈጠረ። ይሄ ቅሬታ በሂደት የፋኖ እንቅስቃሴና አገዛዙን ደግሞ በሌላ መልኩ ጥያቄዎች ነበሩ፣ ፖለቲካዊ ጥያቄዎች፣ ሰፊ የህዝብ ጥያቄ አታፈናቅሉን፣ አትግደሉን የሚል ከፍተኛ ጥያቄ ነበር። በሰላማዊ መንገድ አገዛዙን እየተጠየቀ ያለው ነገር ግን ያገዛዙ ምላሽ ኃይል እየሆነ ለጥያቄዎቹ ጆሮ ዳባ ለባሰ ማለት ትንንሽ ምክንያቶች የመስጠት እንደውም ስም የማጥፋት እንደዚህ የመሳሰሉ ነገሮች የሄዱበት ሁኔታ ነበር። ይሄ ወደ የተወሰደ ወደ ተደራጀ ኃይልነት እንትናለ በአመቱ ደግሞ የበለጠ እየሰፋ ሄዶ የአማራ ልዩ ኃይልንም የአማራ ፋኖ የሚባልንም ቀሪውንም ሁሉንም ትጥቅ አስፈታለሁ ብሎ በአማራ ክልል በ2015 ሰፊ ዘመቻ ጀመረ። ያ ዘመቻ ይህንን አሁን የተፈጠረውን ኃይል
እንዲፈጠር አደረገው ማለት ነው። የኔ ሚና በተመለከተ እውነቱን ለመናገር ይህንን ኃይል በማደራጀት ምንም ሚና አልነበረኝም። ነገር ግን መንግስት የሚወስዳቸውን ትጥቅ ላስፈታ የሚለውን አስተሳሰብ አጥብቄ ቃወም ነበር። አያዋጣም፣ ትክክል አይደለም። የአማራ ህዝብ ያለበት የሴኩሪቲ ችግር አለ፣ የጸጥታ ችግር አለ፣ የደህንነት ችግር አለ። ያን የደህንነት ችግሩን መፍታት ነው እንጂ ትጥቅን በኃይል አስፈታለሁ ብሎ ማለት ተገቢ አይደለም፣ የበለጠ ነገሩን ያባብሰዋል የሚል እንደው ጠንከር ያለ ምክር አቅርቤ ነበር። በፖለቲካዊ ልዩነትም ሀሳብ አቅርቤ ነበር ማለት ነው። እና ከዚህ አኳያ ይሄ ሁኔታ ብዙም ተደማጭነት አላገኘም። እንደውም እኔን ብለው ገምተው ነበረ ጦርነት ሊያስነሳ ይችላል፣ ወደ ጦርነት ሊያስገባን ይችላል ብለው ገምተው ነበር በዛን ጊዜ። ምንም ጥርጥር የለውም። እምልህ አሁን እኮ አገዛዙ ነገሮችን ፖለቲካዊ ጥያቄዎችን በሰላማዊ መንገድ መፍታት እንደማይችል ገሃድ እየመጣ ባለበት ወቅት ነው ትጥቅ ይፍታ የሚለው የመጣው። በሌላ መልኩ ደግሞ ፓራራን እንትን ነበር፣ የኦሮሚያ ልዩ ኃይልን የኦሮሚያን የታጠቁ ኃይሎች የማጠናከር ሁኔታ ነበር። የአማራውን ትጥቅ ፍታ ይላል፣ በሌላ መልኩ የኦሮሚያን ደግሞ ልዩ ኃይሉንም ሚሊሻውንም የተለያየ እንደውም ሌላ ስም ያላቸው የታጠቁ ኃይሎች ሁሉ ኮሬ ነገኛ ምንድነው ሌላም ስም ያላቸው የገዳ ኮማንዶ እንዲህ አይነት የተለያየ ስም ነበራቸው። ይሄ ኦሮሚያ ውስጥ አማራ በብዛት እየተፈናቀለ ባለበት ሁኔታ የተለያዩ ቀውሶች አማራ ክልል ውስጥ በአማራ ሕዝብ ላይ እየተፈጸሙ ባሉበት ሁኔታ ነው አማራ ትጥቅ ፍታ የሚል ጥያቄ ተይዞ በኃይል ለማስፈጸም እንቅስቃሴ የተጀመረው። ይሄ ምንድነው የፈጠረው? ምንድነው ይሄ አገዛዝ ያሰበው? በእኛ ላይ አስከፊ የሆነ ጥቃት ሊፈጽም ነው የሚል የበለጠ የደህንነት ስጋት እያደረበት ሄደ ህዝቡ። ለዛ እኮ ነው እምልህ በታሪኩ ውስጥ እኮ የአማራ ህዝብ ማዕከላዊ መንግስቱን ተደራጅቶ ማዕከላዊ መንግስትን ለማፍረስ ወይም ደግሞ ማዕከላዊ መንግስት ተቋማት ጋር መከላከያ፣ ደህንነት፣ ይሄ ፌደራል ፖሊስ ከሚባሉት ጋር ገጥሞ አያውቅም። ይሄ ታሪኩም እንትን አያሳይም። ይሄ የሆነበት ምክንያት እንደ ህዝብ የደህንነት ስጋት አደረበት። የመገፋት በህይወት የመኖርን ያህል ነገር በጅምላ የሚገደልበት ወቅት ነው ያኔ። ለዛ ትኩረት ሳይሰጥ፣ ለሚፈናቀለው ትኩረት ሳይሰጥ፣ ለሚገደለው ትኩረት ሳይሰጥ ማን አሳሰበው? ላገዛዙ የአማራ አርሶ አደሮች የያዙት ትጥቅ፣ የአማራ ወጣቶች የያዙት ትጥቅ አሳሰበው። ይሄ በሚሆንበት ጊዜ የበለጠ የተለየ የደህንነት ስጋት የተደቀነበት መስሎ በህዝቡ እንዲሰማው ሆነ። በዚህ ጊዜ እንዲህ የመደራጀቱ ሁኔታ የግድ እየሆነ መጣ። በእውነቱ በየአካባቢው በተነሳሽነት ፋኖን የማደራጀት ስራ ተሰራ። አሁን ወዳለበት ወደ መጣበት ደረጃ ወደ ደረሰበት ደረጃ እንዲደርስ አደረገው ማለት ነው። እና እኔ እንደ ግለሰብ ያገዛዙ አካሄድ ጦርነት እንግዲህ ትምህርት ወስደናል እኮ። የትግራዩ ጦርነት በሰላም ሊፈታ በንግግር ሊፈታ ይችል የነበረ በፖለቲካዊ መንገድ መፈታት የነበረበት ነው። ወደ አስከፊ ጦርነት ሄዶ ያን ሁሉ እልቂት የፈጸመው ከዛ ትምህርት ሳይወሰድ አማራ ላይም ለመድገም ከፍተኛ በእውነቱ ለመናገር በዛ ወቅት ለታዘበ ሰው የሆነ የታመቀ የጠላትነት ስሜት እንዳለ የሚያሳዩ ነገሮች አሉ። በአገዛዙ ወታደሮቹ በተለይ አመራሮቹ አካባቢ ላይ እና የአማራን የማንበርከክ በዛ ጊዜ ደግሞ ትግራይ ላይ የተገኘ ጊዜያዊ እንትን አለ የመጨፍለቅ አስተሳሰብ
ከዛኛው ከትግራው ትምህርት ሳይወሰድ አማራም ላይ ያንን ለመድገም ታሰበ። አሁን እንደምታየው ለ3 ዓመት የቆየ ጦርነት ውስጥ አዘቅት ውስጥ ገባ። አሁን መውጫው ጠፍቶታል አገዛዙ። ከትግራይም አልወጣም። እንደውም እያባባሰ በጊዜያዊ ሁኔታ በፕሪቶሪያ ስምምነት ቆሞ የነበረው ጊዜያዊ ማለት የጥይት ድምፅ አሁን መልሶ እንዲነሳ የሚያደርግ ሁኔታ እየተፈጠረ ነው ያለው። የአማራውንም ስራዬ ብሎ አቅዶ አገዛዙ እንዲሆን ፈልጎት ነገር ግን በቀላሉ አንበርክኬ እንትላለሁ ያለው ውጤቱ እሱ ባሰበው ሳይሆን በሌላ መልኩ ሆኖ ይሄው አሁንም እዛ ውስጥ ገብቶ እየዳከረ ነው ያለው። በተመሳሳይ የኦሮሞ ሊበሬሽን አርሚ በተለይ በምዕራብ ኦሮሚያ አካባቢ የነበረው ያኔ በፖለቲካዊ መንገድ መፍታት የሚቻልበት ሁኔታ ነበር። የበለጠ ችግሮችን በፖለቲካ ሳይሆን በወታደራዊ ኃይል ለመፍታት ትኩረት ተሰጥቶት በዛ መንገድ በሚሄዱ ምክንያት አሁን ለተፈጠረው ሁኔታ የራሱን አስተዋጽኦ አበርክቷል። ዋነኛው ምክንያትም ነው ብሎ መውሰድ ይቻላል።